በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማሰር ነው። ቶሎ በል ብድግ በል ብድግ በል ብድግ በል ቶሎ በል። በስላሴ ስም ታዘዝኩ። ቶሎ በል ብድግ። በወንበር ነው የመጣችው እንግዲህ በሰው ተደግፋ። ቶሎ በል በጌታ በኢየሱስ ክርስቶስ ስም ታዘዝኩ። አንተ መተት ቶሎ በል ቶሎ ብድግ አድርጋ ቶሎ ብድግ። በስላሴ ስም ታዘሃል። በድንግል ማርያም ስም ታዘዝ። ቀጥ አድርጋ ቁም። በደንብ በደንብ ፍታ ፍታ ቶሎ በል እፈታለሁ እኮ ፍታ ቶሎ በል። አሰናብተኝ ሲወል ነው የምፈልገው እኮ ፍታ። እሺ እሺ ያው ፈታው። በደንብ ሩጥ እስኪ በደንብ ሩጥ። በደንብ ሩጥ። በደንብ ሩጥና ነው የምትፈታው የምትሸኘው። ቶሎ ካልተፈታ አልትሸኘም። ና ወደዚህ አንተ ና ወደዚህ። ይሄን ነው ቀጠሮ። አንተ ቶሎ ፍታ። እግሯን አታጣም። ፍታ እኮ ፍታ። በደንብ ፍታ ቶሎ። የምን ብርክ ነው? ቶሎ በል አሰናብቴ ቶሎ ሲኦል ልግባ። ሲኦል ነው ፈልገው። ደክሞኛል። ምንድን ነው? ሴጣን ነው? የመተት ነኝ። የምን መተት? የደብተራ። የት ሀገር? መንዝ ደብተራ። መንዝ ላይ የተሰራኸው ሙስሊም ናት ክርስቲያን ናት? እሷ ሙስሊም ናት። እንዴት ተሰራባት? አሰራችባታ። ሴትዮዋ አሰራችባት። ለምን? በቃ እድሏን ትፈልገዋለች፣ ህይወቷን ትፈልገዋለች፣ ትዳሯን ትፈልገዋለች። በቃ ቤቷን ማፍረስ ትፈልጋለች። ከየት ሀገር ነው የመጣችው? ከወሎ ነው ይቺ የመጣችው። ከደሴ ነው የመጣችው እኮ። ፍታ። የት አለ ወንበሩ? አሁን እዚያው ወንበሩን አምጣ። ሂድ ወንበሩን አምጣው። ራስህ የተቀመጥክበትን ወንበር ይዘህ ና። ሂድ ቶሎ በል ወንበሩን አምጣ። አንተ ወንበሩን አምጣ። ብድግ አድርግና በሁለት እጅ ወደ ላይ አስቀለው። በሁለት እጅ እንጂ በዚህ ነው የመጣችው። አዎ። ስንት ዓመት አሰርካት? እኔ አሁን ነው የተላኩት። ዓመት አልሞላኝም። ዓመትም አልሞላ። ካሰርካትስ? አሁን ነው ያስላከችኝ ሴትዮዋ። መንዝ ስንት? የካቲት ላይ ያሰርካት? አዎ። ወገቧን አሰርክ? አዎ። በዘንዶ መተት ነው የተላኩት። እንዴት በዘንዶ? ቁጭ እንድትል እንዳትስለከለክ፣ የትም እንዳትሄድ ሴትዮዋ። በቃ ገዳም ነው ህይወቷ። ከገዳም አውጣ ተብዬ ነው። ገዳም ነበረች። በቃ ዝም ብላ መዞር ገዳም ለገዳም ነው። ሌላ አታውቅም። ሙስሊም እኮ ናት። ብትሆንስ ምን ችግር አለው? ገዳም ለገዳም ነው የምትሄደው። ከተመረጠችስ አባ መረጣታ መድኃኒዓለም። አዎ አንተ እስከዛ ገዳም ስትሄድ አንተ አልጮህክም እንዴ? እኔ እኮ አርሴማ አመቷ የት አርሴማ? አርሴማ። ከዛ ነው አሁን ይሄ ወንበር የመጣው ከአርሴማ። ታስሮ በወንበር ላይ ተቀምጣ። አሁን ያስቀመጥኩት አልቻልኩም። እስከዛሬ ነበር። አሁን አንድ ወሬ ካስቀመጥኳት ወንበር ላይ እስከዛሬ። ጠንካራ ናት ሴትዮዋ። አትቻልም። ጠንካራ ናት በጣም። ጸላይ ናት በጣም። እምባዋ ያቃጥላል። የመድኃኒዓለም ግልገል ናት። የመድኃኒዓለም ቡችላ ናት። አልችላትም። እኔ አሰናብተኝ አባ ቶሎ ሲኦል። እኔ አልችላትም። ሲኦል ነው? አዎ ሲኦል አባ። ፈታለሁ እኔ ቁማ የትም ዋንት ሂድ ልጆቿን ታሳድግበት። ሴትዮዋን እኔ ካስፈለገ እሷን ወደ እሷ መልሰኝ ወይ ሲኦል ስትስጥ። እኔማ ሲኦል ነው የምልክህ። ለምን ወደ እሷ መለሳለሁ? ሲኦል ነው የምልክህ። ምን ላድርግ ታዲያ? እኮ ፍታ። ወገቧን በደንብ አሰግዳት። በደንብ አሰግድ። እኔ ስወጣ እኮ እንዴ በደንብ ስፖርት አሰራት እንጂ አሁን አሰግዳት እንዴ በደንብ አሮጣት። እስኪ ወደዛ በደንብ ብጃማውን ሰብሰብ አድርግና ነው በደንብ ሰብሰብ አድርገህ እንድትራመድ በደንብ እንደ ዘንዶ አጥመልመላት ነው የተባልከው?
እንደ ዘንዶ አጥመልምላት። አዎ ለምን ትቀናባታለች? ትቀናባታለች። በትዳሯ በድሏ በቃ ካሁንም በፊት ስንት ያስመትታባት በጥንካሬዋ አምልጣት። ቅዱስ አማኑኤል ልጅ ናት እሷ። ቅዱስ አማኑኤል መተቷን ብትንትን ዳርጎባት ቅዱስ አማኑኤል እንዳይታደስ ከዚህ በኋላ በሷ ውስጥ መተት እንዳይገባ አድርጎ በሩን ዘግቶባት ነበር። አሁን ደግሞ ተሽሎክልኳ ሄዳ 15 ቀን አርምሟት ይዛ በመንዝ ደብተራ አስላከችኝ እኔን። አንተ የዘንዶውን? አዎ። ስንት ሺህ ብር ተከፈለብህ? ስንት ሺህ ብር? 200 ሺህ ብር። አዎ የተከፈለው? አዎ። በእድሏ ነው። እድሏ በእሷ እድል ነው የምትኖረው። ከእሷ እድል ሲቆምባት ደኸየች። አዎ አዎ። ግን ቅዱሳን ስንት ናቸው አሉ? ስንት ናቸው? ብቻ ማንም የላትም። የጸዳይ ናት። ቅዱስ አማኑኤል ያጸዳት። ቅድስት አርሴማ ያጸደቻት። አንድ የደብተራ የምን ደብተራ? የመንዝ ደብተራ። እሺ ና ዝጋው። ቶሎ ትሄዳለህ። እሺ እሄዳለሁ። እሺ ፈታ። ሁለተኛ ላትገባ። እሺ ና በርከክ በል። በርከክ በላ። አዎ ግድ ነው። ቶሎ ወገቧን አልፈታህም እኮ አሁንም ውስጡ ተበልቷል። ማን የበላው? አንተ። የአውሬ ማት ሆዷ ውስጥ ያለ አውሬ ሆዷ አይደለም። ይሄን ቡጭቅጭቅጭቅ ይሄ ጅብ፣ ነብር፣ አንበሳ አኛኛኛኛኛኛኛኛ አርጉ የሚበላው አለ አይደል? በቃ የዛሬ ሳምንት አንተ ነህ ያሰርከው። ከዛ ውጭ 8 ወር በልቷታል። ሳይታሰር 8 ወር በላት። ያ ሁላ አንበሳና ያ ሁላ ጅብ እኮ እየተመሰልክ ማለት ነው። አዎ ታሪክ በአንበሳና በጅብ እየተመሰልክ፣ በዘንዶ እየተመሰልክ። አዎ ሌሊት ነው የምመጣው። አኛኛኛኝ ነው። እንቅልፍ የላት አትተኛ። 8 ወር ሙሉ ተኝታ አታውቅም። 8 ወር ሙሉ ቁጭ ብላ አታውቅም። ከተያዝክስ ወዲህ ከሳምንት በኋላ ተኛች። ከሳምንቱ በኋላ ተኛች። አዎ አሰርከኝ እኮ አታሰርከኝ። አሁንማ ሲኦል ተላካ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል እገባለሁ። በወላዲተ አምላክ ስም በቅዱስ ሚካኤል ስም ፈትቼ ሲኦል ታስሬያለሁ። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በድንግል ማርያም ስም ሲኦል ታስሬያለሁ። በሰማዕቷ ስም በቅድስት አርሴማ ስም ሲኦል ታስሬያለሁ። ሁለተኛ በደረሰችበት ላይ ደርስ በሀብቶም በትዳሮም በንብረቶም በጤናዎም በገንዘቧም በልጆቿም ላልደርስ ከልጆቿም ላይ ሰብስቤ ሲኦል ታስሬያለሁ። ጌታ በኢየሱስ ክርስቶስ ስም ሲኦል አስሬያለሁ። 7 ጊዜ ጮህ እናውጣ። 7 ጊዜ ጮህ እናውጣ። እዛው ቁጭ። እግዚአብሔር ይገስጽ። እግዚአብሔር ይሰር። እግዚአብሔር ይገስጽ። እግዚአብሔር ይገስጽ። እግዚአብሔር እንግዲህ ያው ጥሪው አይታወቅም፣ ይጠራል። የሚፈውሰውን ራሱ ያውቃል። እግዚአብሔር ያስተካክለዋል ማለት ነው። እንግዲህ ሙስሊም ወንድሞች፣ አሁን ወንድማችን እዚህ ጋር ሙስሊም ሲፈወስ ነበረ። እሷም ደግሞ እግዚአብሔር አምላክ ከዛሬ ሳምንት በፊት በወንበር ነበር ተሸክሟት የመጡት። ያው እንግዲህ ወንበሯ ተፈታ። እንደዚህ ወንበሩንም እዚህ ጋር እንደምታዩት ማለት ነው። እና እግዚአብሔር እንግዲህ ሲፈታ ማን የሚከለክለው? የእግዚአብሔር እጅ ለማዳን የተዘረጋች ናት ሁሌም ማለት ነው። እኛ እምነታችን እንጂ የእግዚአብሔር እጅ ለማዳን ሁሌም የመላ ነው፣ ሁሌም የተዘረጋ ነው ማለት ነው። ልጆቹን ለማዳን ግን የእኛ እምነታችንና በጥርጣሬያችን እንዲዘገይ ያደርገዋል። ፈውሳችን እንዲዘገይ፣ በሽታው በእኛ ላይ እንዲጸና የሚያደርገው የእኛ እምነታችን ነው፣ በመጠራጠራችን ወዲያና ወዲህ በማለታችን እንጂ የእግዚአብሔር እጅ ከማዳን ዘወትርም መቼም አቋርጦ አያውቅም ማለት ነው። ስሙን ለጠሩ ይቅርና እንኳን በስሙ ለተጠመቁ ስሙን ላልጠሩ ላልተጠመቁም እንኳን ምሕረቱ የበዛ አምላክ ስለሆነ ማለት ነው። የአዳም ልጆች እስከሆኑ ድረስ
እግዚአብሔር አምላክ በስሙ ስለፈጠራቸው ሁሉንም የሚያስተካክል አምላክ ስለሆነ እግዚአብሔር ጋር አድልዎ የለም። በእግዚአብሔር ቤት አለው ሰው ያደላል፣ እግዚአብሔር ግን አያደላም። ሰው መልክን አይቶ ገንዘብን አይቶ በሀብታምነቱ ያከብረዋል፣ ደሃን ደግሞ በደህንነቱ ያዋርዳል ማለት ነው ሰው። እግዚአብሔር ግን አይደለም። ሀብታምን በሀብታምነቱ የሚያከብረው አይደለም፣ ደሃውንም በደህንነቱ የሚያዋርደው አይደለም። ሀብታምንም ያለ ስራው ከሰራ ያዋርዳል ማለት ነው። በእግዚአብሔር ዘንድ የተዋረደ ነው። ደሃም መልካም ስራ ከሆነ ከእግዚአብሔር ዘንድ የከበረ ነው ማለት እኩል ነው። በእግዚአብሔር ፊት እኩል ነው የሚቆለው። ሁለቱም ሀብታሙንም ስለ ሀብቱ አያፍረውም፣ ደሃውንም ስለ ደህንነቱ አይንቀውም። ለምን? ለአዳም ልጆች ሲል ቀራንዮ መስቀል ላይ ውሏልና። ጌታችን ኢየሱስ ክርስቶስ በደሙ የዋጀን ስለሆነን በደሙ የገዛን ስለሆነ ከዲያብሎስ እስራት ለመፍታት እኛን የፈጠረን አምላክ ስለመጣ ዛሬ ያው እንግዲህ ድንቅ ስራ የሚሰራላቸው ሰዎች አሉ ማለት ነው። እና ቅድስት ቤተ ክርስቲያንም መሰረቷ ጉልላቷ ክርስቶስ ስለሆነ አድሎ የለባትም። የመጣውን ሁሉ እድናለሁ ብሎ የመጣውን ሁሉ ፈውሳ ትሸኛለች ማለት ነው። ሙሉ አካል ሰጥታ ትሸኛለች ማለት ነው። እግዚአብሔር እንግዲህ ፈውስን መጨረሻውን ፈውስን ይስጣት። ተነሽ ጊዜ ሰይጣኑ ሲሄድ አቅሙ ያጥራል። ለምን? ጉልበቱ የሱ ስለሆነ ማለት ነው። እና እግዚአብሔር ያው ስራውን ይሰራል። ታያት ራሷ ትነሳለች። አይዞሽ አይዞሽ በርቺ። አቅም ነው ያው እንግዲህ አቅም ያንሳል። ሰው ካልበላና ካልጠጣ ያው አቅም ስለሚያንስ ብድግ በይ። አይዞሽ አይዞሽ አይዞሽ። እንዴት ነው? ምን ነው? አይዞሽ አታልቅሽ። ምን ነው? የከረምኩት ከባድ ነው አባ። የተቆለፈብኝ አስተማሪ ሄደልኝ። አይዞሽ ያው እግዚአብሔር ፈወሰሽ እኮ። አይዞሽ 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 እግዚአብሔር ከአንቺ ጋር። አይዞሽ አይዞሽ። አሁን ተንቀሳቀሽ ሂጂ። እሺ ያው ፈቶሻል እግዚአብሔር ለእኔ የደረሰ ለእናንተ የሚደርስ እያለች ነው እንግዲህ ድምጿ ስለሚያሰብ ነው። አመስግኑልኝ አመስግኑልኝ፣ አሁንም አመስግኑልኝ። ከሬሳ ውስጥ ነው የወጣሁት አባ። ሬሳ አድርጎኝ ነበር እኮ አባ። ሙቼ ነበር እኮ ከልጆቼ ለይታኝ ነበር እኮ አባ። እግዚአብሔር አለ። መድኃኔዓለም ስራውን ሰራለሽ። ዓለም አለኝ እኔስ መድኃኔዓለምን አሁንም አመስግኑልኝ አመስግኑልኝ። ከሞት ነው የወጣሁት፣ ሙቼ ነው አባ የወጣሁት። እሺ አመሰግናለሁ አባ። ወይ መድኃኔዓለም እሺ ተራመጅበት። አይዞሽ እንዴ አሁንማ ነፃ ሆነሽ እኮ ነፃ ሆንሽ።